ካናዳ በይፋ 16 ዙር መቀላቀሏን ያረጋገጠች የመጀመሪያዋ ሀገር ሆናለች። ሳውዝ አፍሪካ አንገት ለአንገት ከካናዳ ጋር እስከ መጨረሻ ደቂቃዎች ተናንቃ የነበረ ቢሆንም ነገር ግን በመጨረሻ ደቂቃ 92ኛው ደቂቃ ላይ በስቱኪዮ ጎል አማካኝነት እንግዲህ አስደናቂ ጎል ተቆጥሮባት 1-0 በሆነ ጠባ ውጤት ተሸንፋ ከውድድሩ ተሰናብታለች። ግምቴም ተሳክቷል። እኔ ከዚህ ቀደም የነበሩ ድልድሎች ላይ የሰራሁትን ቪዲዮ መለስ ብላችሁ መመልከት ትችላላችሁ። ካናዳዎች በዚህ ጨዋታ ላይ በርከት ያሉ የጎል አጋጣሚዎችን አግኝተው ሳይጠቀሙባቸው ቀርተው ነበር ብዙ ሲቸገሩ የነበረው። ዊሊያምስ በደቡብ አፍሪካ በኩል ጥሩ ሴቮችንም ሲያደርግ ተመልክተን ነበረ። ታዲያም እንግዲህ በመጨረሻ ደቂቃ 92ኛው ደቂቃ ላይ በጣም አስደናቂ ቮሊ ነው ካናዳዎች አስቆጥረው እንግዲህ ደቡብ አፍሪካን ማሰናበት የቻሉት ማለት ነው። በ16ቱ ዙርም እንግዲህ የኔዘርላንድና የሞሮኮን አሸናፊ ካናዳ የምትገጥም ይሆናል ማለት ነው። ካዘጋጅ ሀገሮች አንዱ የሆነችው ካናዳ 16ቱ ዙሩን እነሆ በይፋ ተቀላቅላለች። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። እንደዚህ ነው ከቋጠርክ ማለት እንደኛ ተቋጠር ምን ይሄ በነፃ ምናምን እንደሌሎ ሰው የአፍሪካንን በሚያደርጉት ብቻ አይደለም እሱ ዋናው ምክንያት ነው። ከዛ ውጭ ግን ማለት ነው በስማ ቴሌግራማችን ላይ ብቻውን ነበር የቀረን። አንተ ጎሉ ልቅልቅ ሲል ልቤ ልቅልቅ አላብሮ ቴሌግራም ቻናላችን ላይ ገብታችሁ ተመልከቱ ማለት ድውን ያደረግና እሷም ቆንጆ ነገር ነበረች። ብቸኛ ዛሬ ጨዋታ ብዙ ስለሌለ ጠቅ ያደረግናት ትንሽ ነገር ነበረች ጠቅ አደረግናት ማለት። ለማንኛውም ሳውዝ አፍሪካ አሪፍ ነገር ነበራቸው እውነት ለመናገር በመከላከሉ ከዚህ ውጭ በጣም አግሬሲቮች ናቸውና ደስ የሚል ነገር ነበራቸው ማለት። ግን በጣም ኳስ ባገኙ ቁጥር የሆነ ጥሩ ቻንስ የሚመስል ነገር መፍጠር እየተቻለ ፋይናል ሰርድ ላይ የመጨረሻ የቀሸመ ነገር አድርገው ባክ ሲያረጉ ተርን ሲያረጉ ሲጃጃሉ ምናምን ትመለከቷቸዋላችሁ። ወይ አውትሳይድ ለመሾት ሲሞክሩ ታርጌት የሆነ ኳስ ምናምን ትመለከቷቸዋላችሁ ማለት ነው። ካናዳ ምን አይነት ድንቅ ጎል ነው ባለቀ ደቂቃ በኢየሱስ ትክክለኛ ደቂቃ ትክክለኛ ማባረሪያ መንገድም። ለማንኛውም ሼር ኮፒ ሊንክ ሪፖስት እያደረጋችሁ ቴሌግራም ቻናላችን ላይ ደግሞ እየገባችሁ ማለት ነው። ይመቻችሁ። ካናዳ ወርልድ ካፑን አዘጋጅቶ ደጋሽ ሆኖ ቢወድቅ አይደብርም? እኔ ራሱ ይደብረኛል። ማን ሳውዝ አፍሪካዎች ዛሬ ወደቁ። ምን ደስ እንደሚል ታውቃላችሁ? 1-0 ነው የተሸነፉት። 1-0 መሸነፉ እንዴት ደስ እንደሚል አሁን ቅጥል ነው የሚያደርጋቸው። ገብቷችኋል አይደል ማለት ነው። ይሄ 2-0 3-0 ተሸነፈው ቢወድቁ ኖሮ ማለት ነው ቲማችን አሪፍ ነው ፕራውድ ነው እዚህ ድረስ መመረሱ። ይሄ ግን ያቃጥላል። አሪፍ ጨዋታ ተጫውቶ ነው የወደቁት። ገብቷችኋል እንዴት ደስ እንደሚል ደግሞ የገባበት ደቂቃ አይታችኋል። እንዴት ነው ደስ ፍጥ ነው የሚለው እናቴ ትሙት። የሚገርም ሄትዋች እኔ እንደዚህ አይነት ሄትዋች ራሱ አይቻላቅም። ማን ካናዳ ይገባቸዋል። እነዚህ ምን አተበና እንደ አስቧል። አሁን እንዴት ነው ሳውዝ አፍሪካን 16 ውስጥ የምናየው? ማን እናንተ አይመጣቸውም። እነዚህ የሆነ ቢጫ ምናምን ብራዚልን ለመሆን ይሞክራሉ። መላጦች እንዳለ መላጦች ተሰብስበው ግን ይችላሉ። አንተ በጣም ይችላሉ። የፈለገ ሄትዋች ቢያደርግባቸውም ትንሽ ይችላሉ ማለት ነው። ግን ማለት ነው ወደቃቸው ማን ይሄን ሄትዋች ማለት ነው። ይሄንን ሄትዋች አሁን በካናዳን ያሟሟኩት ማለት ነው። ጥሎ ማለፉን ያሟሙቅልን። ሁላችሁም አሜን በሉ። እሺ አሜን በሉ ሁላችሁም። ይሄንን ሄትዋች ያሟሙቅልን። በስመ አብ አስቡት እስቲ ሀገራችሁ ኳሊፋይ አርጋ ምናምን ለወርልድ ካፕ ጥሎ ማለፍ በቃ እንደ ጅል የጅል ጨዋታ ፒኤስ ነው ላይ መሰለኝ። ሰዓት እየፈጃችሁ ከበረኛ ጋር እየተቀባበላችሁ ምናምን ለማሸነፍ ለምን እንደማይጮቱ ነው እኔ ግራ የሚገባኝ። 92ኛ ደቂቃ ላይ ጎል ተቆጥሮባት ሳውዝ አፍሪካ በካናዳ ተሰናብታለች። ኧረ በስመ አብ ያውላ ደቂቃ ተከላክለ ኤክስትራ ታይም ልገባ ደክሞ ምናምን ሲቆጠርባ አስበው። ልክ ይሄ ጎል ከገባባቸው በኋላ የቀሩትን 3 ደቂቃ እንዴት እንዳስጨነቁ። ለምንድን ነው እንደዚህ የማይጮቱ? አትሊስት ሰዓት ሲገፋ ሁለቱም ለማሸነፍ መጫወት አለባቸው። እንደምታዩት እንግዲህ ሳውዝ አፍሪካ ወድቃ ካናዳ አልፋለች ማለት ነው። ቀጣይ የምትገጥመው የሞሮኮንና የኔዘርላንድን አሸናፊ ነው። ያሳዝናሉ። ኤኒዌይ የመጀመሪያው ጥሎ ማለፍ ጨዋታ በካናዳ አሸናፊነት ተጠናቋል። 92ኛው ላይ በቃ ችግር የለውም ጥቁር ናቸው ብዬ ከደቡብ አፍሪካን ብደግፍ 92ኛ ሊገባባቸው ሲያናዱ በእናት እረላሽ አሁን ሁላ ሰዓት ተከላክላችሁ ያን ሁላ ሰዓት ገገማችሁ። ካናዳ 16ቱን ተቀላቅላለች። አይሆፕ ከ9ኙ የተወሰኑት ቢያንስ ከግማሽ ፐርሰንት በላይ ይሄዳሉ። 5ቱ ምናምን ይሄዳሉ ብዬ አስባለሁ። እንዲህ የቀነሱ 32ቱን ባዶ እንዳይቀሩ ብቻ ሞሮኮ እንደምትሄድ ተስፋ አደርጋለሁ። የዚህ ግን ያናደድ በጣም ነው የሚያናደው። ሲጀመር ማለት ነው ይሄ ሁሉ የአፍሪካ ህዝብ እየቋጠረባት እንዴት ነው እዚህ ደረጃ ላይ ደረሰችው ነው እኔ ግራ ይገባኝ። ብንረግማት አልሆነም እንደ ፍየል ተስማማት። ምን ሆኖ ነው ሳውዝ አፍሪካዎች? ግን ዛሬ አታስዋሹኝ። ኳስ እንደሚያይ ሰው ካየነው ሳውዝ አፍሪካ በጣም ነበር የተጫወተችው። የሚገርም ጨዋታ ነው የተጫወቱት። ቆንጆ ጨዋታ ይችላሉ። በተለይ ፉልባኩ መላጣው ማለት ነው። አንተ ዝም ብሎ ይሄን ሎንጭ አልኩ እንኩ ይላችኋል ባናት የምር እንደ እግር ኳስ ተመልካች ይሄ ውጤት የሳውዝ አፍሪካ ነበር መሆን የነበረበት ማለፍ የነበረበት። ካናዳ የሆነ ሰዓት አስጠላቸው ለመጮት። ሳውዝ አፍሪካ በጣም ጎበዞች ናቸው፣ ይችላሉ። ግን ደግሞ እኛ እንቋጥራለን። እናንተ ትችላላችሁ፣ እኛ እንቋጥራለን። እንዲህ እናንተ
ሀገር የኛን ልጆች እየገደላችሁ አንሰማችሁ። አፍሪካውያንን በሙሉ እየገደላችሁ ያላችሁበት ሁኔታ ላይ ስላለን እኛ የእናንተ ደጋፊ አይደለንም። እኛን አትወክሉንም፣ አንፈልጋችሁ። እንኳን ወደቃችሁ። ይሄ ነው እውነታው። አንፈልግም። ዛት ሴት ካናዳ ደግሞ በጣም ምርጥ። በቃ ካናዳ እንሄዳለን። ካናዳ እሄዳለሁ እኔ ራሴ ካናዳ ንገሩኝ፣ እሄዳለሁ። ስንት ነገር እንዳስተካከልክልኝ ካናዳ አልገባም። ዛሬ በልተናል። እንዲህ ነው የበላነው። ትናንትና ዛሬ ከትናንት 5 ቀን እንዲመደዳ ሙልጭ ነው ያደረግናቸው እንዳለ ማለት። አሁን እያሳደዱኝ ነው። እኔ ስገባ ስወጣውላ ግራ ቀኝን እያየሁ ነው እንዳለ። ይሄ ኢንተርናሽናል እንትን ቀመር ቤቶች እንዳለ ሊገሉኝ ማለት ነው። ምሽክ ነው ያደረግናቸው። አንሰማችሁ። እንዳያመልጣችሁ ተቀላቀሉ። አስቀምጥላችኋለሁ። ለእናንተም አልሆነው ነገር አሁን አንዴ እልልልልል እንላለን። ደቡብ አፍሪካ እኮ ያለፈችው አልቅሳ እንድትወድቅ ነው። አይሆኑ አወዳደቅ ነው የወደቀችው። እንዴት አባቱ እንደዚህ ይኸው 90+2 ላይ ጎል ተቆጥሮባት ከዓለም ዋንጫ ውጭ ሆነች። ካናዳ 16 ውስጥ ተቀላቀለች። የዓለም ዋንጫ የ32 ቡድኖች አሁን በቃ መቀነሳ ተጀምሯል። የመጀመሪያው ተቀናሽ ደቡብ አፍሪካ ሆናለች። ስሟን ጠራሁት። ለማንኛውም ዴቪስ ደግሞ ከረጅም ጊዜ ጉዳት በኋላ ተመልሷል። ለካናዳ የመጀመሪያውን ጨዋታ በዚህ ዓለም ዋንጫ ማድረግ ችሏል። 16 ውስጥ የገባች የመጀመሪያው ሀገር ሆናለች ካናዳ። እንዴት ነው ደስ የሚለው! እኔ ደስ ብሎኛል። እናንተ ደስ አላላችሁ? ለማንኛውም የዓለም ዋንጫው ነገ ይቀጥላል። በተለይ ማታ ለ2 ሰዓት ሲል ብራዚል ከጃፓን ይጫወታሉ። 5 ሰዓት ላይ ደግሞ ጀርመን ከፓራጓይ፣ ሌሊት 10 ሰዓት ላይ ሞሮኮ ከኔዘርላንድ የሚጫወቱ ይሆናል። ቀነሳ ተጀምሯል ማለት ነው። ዓለም ዋንጫው አሁን የጀመረው እኩል አንተኛ ተማውን በደንብ ኮፒ ሊንክ ሪፖስት ይደረግ። መልካም ምሽት ባይ፣ መልካም ሌሊት። ተሳስቼ ይቅርታ።